ጤና ይስጥልን ውድ ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት ማክሰኞ ግንቦት 4 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን አልፈናል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድንን የተመለከተ መረጃ ነው ቀዳሚ የምናደርገው። ለዓለም እግር ኳስ ዋንጫ የውድድር መድረክ ለመብቃት የማጣሪያ ጨዋታውን እያከናወነ የሚገኘው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ሁለተኛ ዙር ጨዋታውን የሚያከናውን ነው የሚሆነው። ለዚህም ጨዋታ እንዲረዳቸው የቡድኑ አሰልጣኝ ራውዳ ሃሊ ለ30 ተጫዋቾች ጥሪ ማቅረባቸው እየተገለጸ ነው የሚገኘው። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በመጀመሪያው ዙር የደርሶ መልስ ጨዋታ ጎረቤት ሀገር ደቡብ ሱዳንን ገጥሞ በድምር ውጤት 8-0 ማሸነፉ የሚታወስ ነው። የመጀመሪያው ጨዋታ ጁባ ላይ ያከናውኖ 2-0 አሸንፎ ተመለሰ። ከዛም በኋላ የመልሱን ጨዋታ ደግሞ በአዲስ አበባ ስቴዲየም አከናውኖ 6-0 አሸነፈና አሁን እንግዲህ በቀጣይ ወደ ሁለተኛው ዙር ያለፈበትን ውጤት ወይም ደግሞ ጨዋታ የሚያከናውን ነው የሚሆነው። ቀጣይ ተጋጣሚው ደግሞ የብሩንዲ ብሔራዊ ቡድን ነው። ለዚህ ጨዋታ ይረዳው ዘንድ ወደ ልምምድ የሚገባው 30 ተጫዋቾችን በመያዝ ነው ተብሏል። እንደ ሁኔታው እንግዲህ የሚቀነሱ ተጫዋቾችም ይኖራሉ። በካፍ የልቀት ማዕቀል ጥሪ የቀረበላቸው የብሔራዊ ቡድኑ ተጫዋቾች እንግዲህ አስፈላጊውን መረጃና አስፈላጊውን መስፈርት አሟልተው ልምምዳቸውን እንዲጀምሩ የቡድኑ አሰልጣኝ ራውዳ ሃሊ ጥሪ ማስተላለፋቸውን የኢትዮጵያ እግር ኳስ ፌዴሬሽን ያደረሰን መረጃ ያመለክታል ማለት ነው። ወደ ሌላኛው መረጃችን ስናልፍ ደግሞ የፈረሰኞቹን ወይም የቅዱስ ጊዮርጊስ እግር ኳስ ክለብን የተመለከተ የዝውውር መረጃ ሶከር ኢትዮጵያ በዛሬው ዕለት አስነብቧል። አራት የሚደርሱ ዜግነታቸው የተለያዩ የምዕራብ አፍሪካ ሀገራቶች ተጫዋቾችን እንደዚሁ ለማስፈረም ከጫፍ ስለመድረሳቸው እየተገለጸ ነው የሚገኘው። አብዛኛው ነገር ስለመጠናቀቁ ነው። አሁን ላይ እንግዲህ ለሚዲያ አካላት እንግዲህ ኦፊሻል ማድረግ እንደሚቀራቸው ነው እየተነገረ የሚገኘው። ያለፉትን ጊዜያቶች ቅዱስ ጊዮርጊስ እግር ኳስ ክለብ ከፋይናንስ አወጣጥ ጋር በተያያዘ ወይም ደግሞ ለተጫዋቾች ወራዊ ደሞዝ መከፈል የነበረበትን ገንዘብ በአግባቡና በሰዓቱ ሳይከፍል ቀርቶ እንደዚሁ የኢትዮጵያ እግር ኳስ ፌዴሬሽን እግር ጥሎበት እንደነበር የሚታወስ ነው። ይህንን ፋይናንስ ካስተካከሉ በኋላ እንግዲህ በዘንድሮ ዓመት የሚያደርጉትን ጉዞ እንደዚሁ ለማስተካከል በቀሩት ጨዋታዎች ላይ ከዛም ባለፈ ደግሞ በመጪዎቹ አዲስ የውድድር ዓመት ላይ ደግሞ በተሻለ አቅምና የቀድሞ ቅዱስ ጊዮርጊስ እግር ኳስ ክለብን ለደጋፊው ለማስመልከት አስፈላጊውን ዝግጅት ስለማጠናቀቁ እየተገለጸ ነው የሚገኘው ማለት ነውና በተለይ ከጋና ሁለት የሚደርሱ ተጫዋቾች በተለያዩ ዓለማት በመጫወት ጥሩ ብቃት ማሳየት የቻሉ የተከላካይ ስፍራ ተጫዋቾች እንደዚሁም የአጥቂ መስመር ተጫዋቾችንም ለማስፈረም ከስምምነት ላይ መድረሳቸው ተገልጿል። አንደኛው ጋናዊ ኢንተርናሽናል ኬቨን ዶሴ ነው ተብሏል። ይህ ተጫዋች እንግዲህ ከዚህ ቀደም በተለያዩ ክለቦች ውስጥ በተለይ አፍሪካ ላይ በመዟዟር ጨዋታው እንዳደረገ እየተገለጸ ነው የሚገኘው። 1 ሜትር ከ99 ሴንቲሜትር ይረዝማል ተብሏል። ለተከላካይ ስፍራው የበለጠ ለአሰልጣኝ ፋሲል ተካልኙ ጥሩ መጠናከር እንደሚሰጠው እየተገለጸ ነው የሚገኘው። የአጥቂ መስፈር ተጫዋቹ ደግሞ እንደዚሁ አልፍሬድ ሜንሳ ይሰኛል። ይህም እንግዲህ ትውልዱ ጋና እንደሆነ እየተገለጸ ነው የሚገኘው። የአጥቂ መስመር ተጫዋች ነው ተብሏልና የቀሩት ሁለት ጨዋታዎችም በተለያዩ ቦታዎች ላይ የሚጫወቱ በቀጣይ በፈረሰኞቹ ማሊያ ከምንመለከታቸው የውጭ ሀገር ዜጋ ተጫዋቾች መካከል ተጠቃሾች ናቸው። ከዚህ ቀደም እንግዲህ የነበረውን ባህል እናውቃለን። የተለያዩ ተጫዋቾችን ወደ ቅዱስ ጊዮርጊስ እግር ኳስ ክለብ ለማምጣት ጥረት ሲደረግ ነበረ። ያው በፋይናንሱም የተሻለ እርከን ላይ እንደነበሩ ይታወሳልና አሁን ላይ እንግዲህ የገጠማቸው ከወራቶች በፊት የነበሩበት ሁኔታ ከፋይናንስ ጋር ተያይዞ ይታወቃልና አብዛኛውን ትኩረታቸውን አድርገው ታዳጊ ተጫዋቾች ላይ መሰረት አድርገው ከቢ ወይም ከሻዶ ቲም የሚያድጉ ተጫዋቾችን ነበር በማውጣት ላይ የሚገኙት ቅዱስ ጊዮርጊሶች። አሁን ደግሞ የበለጠ ልምድን እየተወራረሱና ለወጣቶችም ልምዳቸውን የሚያጋሩ በዓለም አቀፍ ደረጃ ደግሞ ጥሩ እውቅና ያላቸውንና ጥሩ ኳስን መጫወት የሚችሉ ቡድኑን መጥቀም የሚችሉ ተጫዋቾችን ለማምጣት እንደዚሁ ስራዎችን እየሰሩ እንዳሉ እየተገለጸ ነው የሚገኘው። ይህንን መረጃ እዚህ ላይ ገታ ስናደርግ አሳዛኝ ዜና እንግዲህ ዛሬ ረፋድ ላይ ወጥቷል። እጅግ በጣም የሚያሳዝን ነው ለአትሌቲክስ ቤተሰቡ፣ በአጠቃላይ ለመላው ኢትዮጵያን በሚባል ደረጃ አትሌት የብርጓል መለሰ እንግዲህ ከዚህ ዓለም በሞት መለየቷን የኢትዮጵያ አትሌቲክስ ፌዴሬሽን በዛሬው ዕለት ዘግቧል ማለት ነውና እንግዲህ አትሌቷ በተለይ ደግሞ የግል ውድድሮች ላይ የርቀት በተለይ የማራቶን ውድድሮች ላይ የምትታወቅ ናት። እንግዲህ ከሰሜን ኢትዮጵያ አማራው ክልል ከተገኙ እንስት አትሌቶች መካከል አንደኛዋ የብርጓል መለሰ መሆኗ ይታወቃል። ለአትሌቲክስ ቤተሰቡ እንግዳ አይደለም ይሄ ስም።
ከዚህ ቀደም በተለይ በ2015 ደግሞ በመላው አፍሪካ ጨዋታ ላይ በኮንጎ ብራዛቪል ተከናውኖ በነበረው የውድድር መድረክ የሀገሯን ሰንደቅ ዓላማ ወክላ የነሐስ ሜዳሊያ አስገኝታለች ይቺ አትሌት። ከዛም ባለፈ በ2015 ደግሞ በቺካጎ ማራቶን እንደዚሁ የብር ሜዳሊያን አግኝታለች አትሌቷ። የተለያዩ የሀገር ቤትና የባህር ማዶ በርከት ያሉ ውድድሮችን አድርጋለች። በተለይ ማራቶን ላይ ነው የምትታወቀው። ወደ 20 የሚደርሱ የሙሉ ማራቶን ውድድሮች አከናውናለች። ሃፍ ማራቶን ደግሞ እንደዚሁ 20 የሚደርሱ ውድድሮችን አከናውናለች። የሊዝበን የግማሽ ማራቶን ማሸናፊ ነበረች። አትሌቷ እንግዲህ ዛሬ ማለዳ በጃልሜዳ መደበኛ ልምምዷን እየሰራች ሳለች ባጋጠማት ህመም ነው ተብሏል ህይወቷ ያለፈው። የ36 ዓመቷ ይቺ ኢትዮጵያዊት አትሌት የብርጓል መለሰ የሁለት ልጆች እናት እንደነበረችም ተነግሯል። የ5 ዓመትና የ3 ዓመት ልጆች ነበሯት ተብሏልና እንግዲህ ዛሬ በማለዳው ለአትሌቲክስ ቤተሰቡ በአጠቃላይ ለመላው የኢትዮጵያ ሕዝብ በጣም አሳዛኝ ነገር ነው። ልምምድ ላይ መሆኑ ደግሞ የበለጠ አሳዛኝ ሆኖ ተመልክተነዋል። በቀጣይ በካናዳ ኦቶዋ በሚከናወነው የማራቶን ውድድር ላይ ለመሳተፍ እንግዲህ ቅድመ ዝግጅቷንና ልምምዷን ስትሰራ እንደነበረ ተነግሯል። በጣም ተግባቢና ለአትሌቲክሱ ቤተሰብም ይሁን ለስፖርቱም ይሁን ደግሞ በዙሪያዋ ላሉ ሰዎች እጅግ በጣም ቅን የነበረችና ስፖርቱንም አክባሪ የኢትዮጵያን ህዝብ ሁልጊዜ ከፍ ለማድረግ የምትሰራ በጣም ታታሪ አትሌት እንደነበረች እንግዲህ በዙሪያ ያሉ ሰዎች ለናሁ ስፖርት ያደረሱት መረጃ ያመለክታል ማለት ነው። እንግዲህ ለመላው አድናቂዎቿ፣ ለቤተሰቦቿ መጽናናትን በአጠቃላይ ለአትሌቲክስ ቤተሰቡና ለመላው ኢትዮጵያን መጽናናትን እንመኛለን። ክቡራትና ክቡራን ተመልካቾቻችን እንግዲህ የሀገር ቤት ስፖርታዊ መረጃዎቻችንም እዚህ ላይ ይጠናቀቃሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አብራችሁን ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ማክሰኞ ግንቦት 4 የመረጃ ሰዓታችንን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል ከመልእክቶች አስቀድመን የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ የተለያዩ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። የእንግሊዝ ፕሪሚየር ሊግ የ36ኛ ሳምንት መርሃ ግብር ጨዋታዎች ትላንት ምሽት እንደተጠናቀቁ የሚታወስ ነው። እንግዲህ በሳምንቱ ለየቡድኖቻቸው ልዩነት ፈጣሪ የነበሩ ኮከቦች እጩዎችን ኤፍኤው ይፋ አድርጓል። በዚህም መሰረት እንግዲህ 6 የሚደርሱ ተጫዋቾች አሉ። ጄምስ ታርኮስኪ እንደዚሁ ከኤቨርተን በእጩነት ከተካተቱ ተጫዋቾች መካከል አንደኛው ሆኗል። አንቶኒን ኬኒስካይ እንደዚሁ ከቶተንሃም ሆትስፐርስ፣ ማክስም ዴንኮ ሳይፐር ደግሞ ከብራይተን ኦቭ አልቢዮን ሆኗል። ጄርሚ ዶኩ ከማንቸስተር ሲቲ እንደዚሁም ደግሞ ከሊጉ መሪ ክለብ አርሰናል፣ ግብ ጠባቂው ዳቪድ ራያ በእጩነት የተያዙ ተጫዋቾች ናቸው። በሳምንቱ መጨረሻ ቀናት ከተመለከታቸው ልዩነት ፈጣሪ ከነበሩ ተጫዋቾች መካከል በእጩነት ቀደም ሲል ወደ እናንተ ካደረስናቸው ተጫዋቾች መካከል የእናንተ የሳምንቱ የ36ኛ ሳምንት መርሃ ግብር የእንግሊዝ ፕሪሚየር ሊግ ምርጡ ተጫዋች ማን ነው? ይህ የሽልማት ክብርስ ለየትኛው ተጫዋች ይገባዋል ብላችሁ ታስባላችሁ? እንግዲህ የእናንተን ምርጫ ልታደርሱን ትችላላችሁ። ወደ ሌሎች መረጃዎቻችን በቀጥታ የምናልፍ ነው የሚሆነው። የቼልሲን መረጃ እናገኛለን። የምዕራብ ለንደኑ ክለብ ቼልሲ እንግዲህ አሰልጣኝ ኤንዞ ማርኬስካን አሰናብቶ ሊያም ሮሰነሪን ካመጣ በኋላ እንግዲህ ውጤት ቀውስ ገጥሞት እንደነበረ የሚታወስ ነው። አሁንም እንግዲህ በጣም አስከፊ የውድድር ዓመትን ሊያጠናቅቅ ከጫፍ የደረሰበትን መርሃ ግብሮች ናቸው እየተመለከትን የምንገኘው ማለት ነውና በቀጣይ ዓመት የቼልሲ ሰዎች ሁነኛ ቋሚ አሰልጣኝ ለማምጣት ፍላጎት እንዳላቸው ተነግሯል። ኤንዞ ማሬስካ እንግዲህ ሁልጊዜም እንደምንለው ያላግባብ የተሰናበቱ ነው። ብዙም የእግር ኳሱ ቤተሰብ የሚስማማባቸው ናቸው። ትልልቅ የዋንጫ ክብሮችን ማምጣት ችለዋል። የዓለም ክለቦች ሻምፒዮና፣ ታላቁን አሁን ላይ በአውሮፓ አሉ ከሚባሉ
ከሚባሉ ታላላቅ ክለቦች መካከል ፒኤስጂን ነው 3-0 በሆነ ውጤት በፍጻሜ በማሸነፍ የመድረኩን የዋንጫ ክብር ማሳካት የቻሉት። ከዛም ባለፈ የኮንፈረንስ ሊግንም የዋንጫ ክብር እንደዚሁ ለሰማያዊዎቹ መስጠት ችለዋል እና እነዚህን አይነት ጥሩ ጉዞ እያደረጉ ጥሩ ወጣቶችን እያቀናጁ ባለበት ሰዓት ላይ ነው እንግዲህ ያለመግባባት ከክለቡ ባለሀብቶች ጋር እግር ኳሳዊ ባልሆነ ሁኔታ ያሰናበቷቸው ማለት ነው። ሊያም ሮሰነሪን ደግሞ ለ6 የውድድር ዓመታት ነበር የቀጠሯቸው። ነገር ግን 120 ቀናትን ቆይታ ካደረጉ በኋላ እንዳሰናበቷቸው የሚታወቅ ነው። ክለቡ እንግዲህ የማይገባውን ውጤት እያስመዘገበ መምጣቱን ተከትሎ ከደጋፊዎችም ተቃውሞ እየደረሰባቸው በነበረበት ሰዓት ላይ ማለት ነው። አሁን ላይ ደግሞ በሪያል ማድሪድ ያልተሳካለትን ከዚህ ቀደም ግን በተለያዩ ክለቦች ውስጥ ተፈትኖ በጣም ብቃት እንዳለው የሚታመንበት ወጣቱ አሰልጣኝ ዣቢ አሎንሶን ለማምጣት ፍላጎት እንዳላቸው እየተገለጸ ነው የሚገኘው። ይህም አሰልጣኝ እንግዲህ በተለይ የጀርመን ቡንደስሊጋውን ክለብ ባየር ሊቨርኩሰንን ይዞ የዲኤፍቢ ፖካል እና የቡንደስሊጋውን የዋንጫ ክብር ምንም ሳይሸነፍ ያሳካበት ውጤቱ በትልቅ ደረጃ እንግዲህ ይታወስለታል። ሪያል ማድሪዶችም ይህንን ብቃቱን አይተው ተመልክተው ነበረ እንግዲህ ከገመገሙ በኋላ የሪያል ማድሪድ ዋና አለቃ አድርገው ወጣቱን አሰልጣኝ የሾሙት ማለት ነው። ነገር ግን የተጠበቀውን ያህል ስኬታማ ሳይሆን ቀርቶ ከሪያል ማድሪድ ጋር መለያየቱ ይታወሳል። አሁን ፍሪ ኤጀንት ነው። ስለዚህ እንግዲህ ቼልሲዎች ይህን አሰልጣኝ ለመቅጠር ፍላጎት እንዳላቸው እየተነገረ ነው የሚገኘው። አሁን በተለይ በዓለማችን ላይ በትልቅ ደረጃ በተለይ አውሮፓ ላይ ውጤቶችን ከተመለከትን ከቡድኑ ጀርባ ሆነው እጅግ በጣም አስደናቂ የዋንጫ ክብሮችን እያመጡ የሚገኙት ስፔናውያን አሰልጣኝ ናቸው። እንግዲህ በእንግሊዝ ፕሪሚየር ሊግ በቅርብ ርቀት እንደምንመለከተው የማንቸስተር ሲቲው አለቃ ፔፕ ጋርዲዮላ፣ የአርሰናል አለቃው እንደዚሁ አሰልጣኝ ሚካኤል አርቴታ፣ በአስተን ቪላ ቤት ዩናይ ኤምሬን ማንሳት እንችላለን። በሴሪያው ክለብ ኮሞ ደግሞ ሴስክ ፋብሪጋዝን እንደዚሁ ማንሳት ይቻላል። በጣም በርከት ያሉ አሰልጣኞች ናቸው። ስፔናውያን ውጤታማ መሆናቸው እንግዲህ የሚታወቅ ነው ማለት ነው። ስለዚህ ዣቢ አሎንሶም አንደኛው ነው። ቀጣይ ማረፊያው ሰማያዊዎቹ ቼልሲዎች ሊሆን የሚችሉበት እድል እንዳለ እየተገለጸ ነው የሚገኘው ማለት ነው። ከቼልሲ መረጃ ሳንወጣ ኤታን ንዋኔሪን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው ቼልሲ መሆኑ እየተገለጸ ይገኛል። ይህ የአርሰናል አካዳሚ ውጤት የሆነው ኤታን ንዋኔሪ እንግዲህ በአሰልጣኝ ሚካኤል አርቴታ ስር በቂ መጫወቻ እድል አላገኘውም እና ወደ ሌላ ቡድን ቢሄድ የሚል ፍላጎቱን ሲያመነጭ ነው ወደ ፈረንሳዩ ክለብ ማርሴ በውሰቱ ላይ የሰጠው ማለት ነው እና በዚህ ዓመት እንግዲህ ሮቤርቶ ዲዘርቢ ደግሞ ከማርሴ ጋር መለያየታቸውን ተከትሎ በተለይ ለወጣት ተጫዋቾች እድል ይሰጣሉ ተብሎ የሚታመንባቸው ሮቤርቶ ዲዘርቢ ወደ እንግሊዝ መምጣታቸውን ተከትሎ ተጫዋቹ አሁን ከፈረንሳይ የመውጣት ፍላጎት አለው ተብሏል። ስለዚህ ቀጣይ መዳረሻው ማንቸስተር ዩናይትድ አሊያም ደግሞ ቼልሲ ሊሆን የሚችልበት እድል እንዳለ እየተነገረ ነው የሚገኘው ማለት ነው። እንግዲህ ወደ ሌሎች መረጃዎቻችን ስናልፍ ደግሞ የኔማር ጁኒየርን መረጃ እናገኛለን። ይህ ብራዚላዊ ኢንተርናሽናል ሌላኛው መረጃችን እንግዲህ የሚወስደን ወደ ብራዚላዊ ኢንተርናሽናል ኔማር ጁኒየር ይሆናል። ኔማር ጁኒየር በ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የሚሳተፍበትን እድል የመጀመሪያውን መሰናክል ማለፉን እየተገለጸ ነው የሚገኘው። ተጫዋቹ እንግዲህ ባደገበት በብራዚሉ ክለብ ሳንቶስ እየተጫወተ እንደሚገኝ ይታወቃል። ከዚህ ቀደም ለትልቅ ክብሮች ይታጭ የነበረ ለባሎንዶር ጭምር ይታጭ የነበረ ትልቅ ተጫዋች እንደነበረ ትልቅ የእግር ኳስ ክሎት እንዳለውም ይታመናል። እንግዲህ በጣም አዝናኝ ኳስን ከሚጫወቱ ተጫዋቾች መካከል አንደኛው ነው። ብራዚል በዚህ አትታማም። በየዘመናቱ የተለያዩ ክህሎት ያላቸውን ተጫዋቾች ለዓለም ታስመለክታለች እና አንደኛው ደግሞ ኔማር ጁኒየር ነው። ኔማር ጁኒየር ያው ጉዳት ነው በሚጠበቀው ልክ እንደዚሁ ስኬቶችን እንዳይጎናጸፍ እያደረገ የሚገኘው የሂላል ጉዞ እናስታውሳለን። ከዛም ባለፈ በባርሴሎና እና በፒኤስጂም የነበረውን ቆይታ እንደዚሁ ማስተዋወስ ይቻላል ማለት ነው እና የ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ እንግዲህ የእግር ኳስ ህይወቱ የመጨረሻ እንግዲህ ሊሆን የሚችልበት እድል አለ ተብሏል። አሁን ላይ እንግዲህ የብራዚሉ ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ ለ55 ተጫዋቾች ቅድመ ጥሪ አቅርበዋል። ከነዛ ተጫዋቾች መካከል አንደኛው ኔማር ጁኒየር መሆኑ ለኔማር ጁኒየር አድናቂዎች የበለጠ አስደሳች መረጃ ነው ማለት ይቻላል እና ይህንን ተጫዋች እንግዲህ ልንመለከተው እንችላለን። ሜክሲኮ፣ ካናዳና አሜሪካ በጣምራ በሚያሰናዱት እና ቀናቶች ብቻ በቀረው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ኔማርን ልንመለከት የምንችልበት እድል ሰፊ ስለመሆኑ እየተገለጸ ነው የሚገኘው ማለት ነው።
ወደ ሌሎች መረጃዎቻችን በቀጥታ ስናልፍ ደግሞ የፒኤስጂንና የአርሰናልን የፍጻሜ ጨዋታ አስቀድሞ የተለያዩ መረጃዎች እየወጡ ነው የሚገኙት። በተለይ ደግሞ እንደዚህ አይነት ትንታኔን የሚሰሩ የቡድናቸውን እንቅስቃሴ በተመለከተ የትኛው ቡድን ይበልጣል፣ የትኛው ቡድን በዚህ አይነት ቁጥር መረጃ ይበልጣል የሚሉትን ነገር እያነጻጸሩ ነው የሚገኙት ማለት ነውና ቀጣይ ሁለቱ ቡድኖች የሚያደርጉት የቻምፒየንስ ሊግ የፍጻሜ ጨዋታ እንዳለ ሆኖ ግን በተለይ ደግሞ ያስቆጠሯቸውን ጎሎች በየሊጎቻቸው ላይ በማነጻጸር ላይ ነው የሚገኙት። አርሰናል በእንግሊዝ ፕሪሚየር ሊግ እንግዲህ ሁለት መርሃ ግብሮች እየቀሩት በውድድር ዓመቱ በአጠቃላይ 68 ግቦችን ከመረብ ማሳረፍ ችሏል። አርሰናል 68 ግቦችን ከመረብ ማሳረፍ ችሏል። 26 ግቦች ተቆጥረውበታል። 42 ንጹህ ጎሎች አሉት። የፕሪሚየር ሊጉንም የደረጃ ሰንጠረዥ ማንቸስተር ሲቲን አስከትሎ እንደዚሁ በቀዳሚነት በ79 ነጥብ እየመራ ነው የሚገኘው። ፒኤስጂ ተጋጣሚው ክለብን ስንመለከት 71 ግቦችን ከመረብ አሳርፏል። 27 ግቦች ተቆጥረውበታል። 44 ንጹህ ግቦችን ይዞ እሱም የፈረንሳይ ሊግን የዋንጫ ክብርን ለማሳካት ከጫፍ የደረሰበትን ሂደት በቀጣይ ከሚቀሩት ሁለት መርሃ ግብሮች አንድ ነጥብ ብቻ ማግኘት የፈረንሳይ ሊግ ዋንን የዋንጫ ክብር እንዲጎናጸፍ ያደርጓል የአሰልጣኝ ሉዊስ ኤንሪኬ ሰራዊት ማለት ነውና አርሰናል እንደ ቡድን ነው የሚጫወተው። ጎሎችን ሲያስቆጥር ከተለያዩ አቅጣጫዎች ነው እንደምታውቁት ማለት ነው። ተከላካዮችም ጎል ያስቆጥራሉ እንደነ ገብርኤል ማጋሌጅን የመሳሰሉ፣ ዊሊያም ሳሊባ፣ ሚድፊልድ ላይ ያሉትን ዴክላን ራይስ፣ ማርቲን ኦዲጋርድ የመሳሰሉ ተጫዋቾች ያስቆጥራሉ። በግራና በቀኝ የሚያገኟቸው ኳሶች ደግሞ ውስን ናቸው። በተለይ አሁን በመጨረሻ ጨዋታዎቹ ላይ እንደውም ቡካዮ ሳካ የተሻለ ሆኖ የውድድር ዓመቱን አፈጻጸም እያሳመረ ይገኛል እንጂ በግራ መስመር የሚመጡ ኳሶች ብዙም አርሰናልን ተጠቃሚ እያደረጉት እንዳልሆነ ብዙ የእግር ኳሱ ተንታኞች እንግዲህ ማረጋገጫ እየሰጡ ነው፣ ቁጥርን ማስረጃ እያስደገፉ ማለት ነውና ቀጣይ እንግዲህ እነዚህ ሁለት ቡድኖች የሚያደርጓቸው የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ በምን አይነት ውጤት ሊመዘገብ ይችላል የሚለው ነገር ይጠበቃል። ፒኤስጂን ከተመለከትን ግን ፒኤስጂ ኢንዲቪጁዋል ስኪል ባላቸው ተጫዋቾችም በጣም የሚጠቀም ተጫዋች ነው። ለምሳሌ በግራ በኩል የኪቪቻ ክቫራትስኬሊያ ፍጥነት፣ ጉልበት፣ ኳሱን የሚያስቆጥርበት ሁኔታ፣ ተከላካዮችን የሚያታልልበት መንገድ እጅግ በጣም አስደናቂ ነውና የዚህ ተጫዋችንን ብቃት ማንሳት እንችላለን። ሌላኛው ደግሞ ዱኤ ነው። ዱኤ በወጣትነት እድሜው እንግዲህ ትላንት ምሽትን በነበረ ፓሪስ ላይ የፈረንሳይ ሊጓን የሽልማት ስነስርዓት ላይም ይህንን ተጫዋች ተመልክተነዋልና የወጣት ተስፈኛ በሚል የፍሬንች ሊጓን ሽልማትንም እንደዚሁ መጎናጸፉን እናስታውሳለን። በወጥ በሆነ በሁለቱም የውድድር ዓመታት ተከታታይ እንደዚሁ ወጣት ተስፈኛ ተጫዋች በመባል መመረጡን ማስተዋስ እንችላለን። ከዛ ባለፈ ደግሞ ኦስማን ዴምቤሌ ነው። ኦስማን ዴምቤሌም በሚገርም ሁኔታ እንግዲህ የባሎንዶር ክብር አምናን አሸንፏል። ዘንድሮ ደግሞ የፈረንሳይ ሊግ ለሁለት ተከታታይ ዓመታት ምርጡ ተጫዋች በመባል ሽልማቱን ወስዷል ትላንት ምሽት ማለት ነውና እነዚህ የአጥቂ ስፍራ ላይ ያሉ ተጫዋቾች እጅግ በጣም ድንቅ ናቸው። ከመሃልም የሚነሱ ተጫዋቾች በጣም ይገርማሉ። አሽራፍ ሀኪሚን ከኋላ ተነስቶ የሚያስቆጥራቸውን የጎል ብዛቶች ተመልክተናል እና እነዚህ ሁለት ቡድኖች እንግዲህ በአውሮፓ በዚህ ዓመት ከታዩ ታላላቅ ክለቦች መካከል ሁለቱ ይጠቀሳሉ። ቀጣይ እንግዲህ በሃንጋሪ ቡዳፔስት ፑሽካሽ አሬና ላይ የሚያደርጉት ጨዋታ እጅግ በጣም ተጠባቂ ነው ማለት ነው። ሌላኛው የአርሰናልን መውጫ የምናደርገው መረጃ የክሪስቲያን ኖርጋርድን የጫማ መስቀል መረጃ ብዙዎችን እያነጋገረ ነው የሚገኘው። ይህ ተጫዋች ገና 32 ዓመቱ ላይ ነው የሚገኘው። የዴንማርክ ብሔራዊ ቡድን ማሊያን ለብሶ ሲጫወት እምብዛም እንግዲህ እየተመለከት ነው አልነበረም። ነገር ግን አሁን በቀጣይ እንግዲህ ከብሔራዊ ቡድኑ ራሱን ማግለሉን ገልጿል። ገና 32 ዓመቱ ነው። አሁን ላይ እንግዲህ ባለው የእግር ኳስ የእድሜ ጣሪያ ከተመለከትን ክርስቲያኖ ሮናልዶ 41 ዓመትም ተሻግረው ጨዋታን እያደረጉ ነው የሚገኙት በፕሮፌሽናል ደረጃ ማለት ነውና ይህንን ስንመለከት ትልልቅ ተጫዋቾችን ወደፊት በብሔራዊ ቡድን ደረጃ ላንመለከት እንችላለን ወይ የሚል ጥያቄን እንዲያስነሳ ያደርጋል የክሪስቲያን ኖርጋርድ ማለት ነው። ተጫዋቹ እንግዲህ ጫማውን መስቀሉን በይፋ ካረጋገጠ በኋላ በቀጣይ ለአርሰናል ብቻ ትኩረት ሰጥቶ እንደሚጫወት ፈልጓል። ከአርሰናል ጋርም ቀጣይ የእግር ኳስ ዘመኑን የበለጠ በዋንጫዎች የታጀቡ ለማድረግ እንደሚሰራ እንደዚሁ ገልጿል ማለት ነው። በጥቅሉ ግን ወደ 41 ጨዋታዎችን አከናውኗል። ኖርጋርድ እንግዲህ በክረምቱ የተጫዋቾች የዝውውር መስኮት ከብሬንትፎርድ ሲቲ መድፈኞቹን የተቀላቀለ ተጫዋች ነው ማለት ነው። ሌላው የአርሰናል መረጃን መውጫ ስናደርግ እንግዲህ ማክስ ሎማን
16 ዓመቱ ላይ ነው የሚገኘው ይሄ ተጫዋች። በአንዳንድ አጋጣሚዎች እንግዲህ አሰልጣኝ ሚካኤል አርቴታ የመሰለፍ እድል ሲሰጠው ትልቅ ብቃት እንዳለውና ወደፊት ትልልቅ ተስፋ እንዲጣልበት ከሚያደርጉ ተስፈኛ ተጫዋቾች መካከል አንደኛው ነው። ነገር ግን በዚህ ዓመት ደግሞ የተሰጠው እድል በቂ አይደለም የሚሉ ደግሞ የእግር ኳሱ ቤተሰቦች አሉት። በፕሪሚየር ሊጉ ከተመለከትን እንግዲህ አሁን 36ኛ ሳምንት ላይ ደርሷል። 5 ጨዋታዎችን ብቻ ነው ያደረገው፣ 1 ጎል አስቆጥሯል። ያለፉትን 4 ጨዋታዎች ደግሞ ያለመኖሩን ተከትሎ ብዙዎች ማክስ ዶማን ጉዳት ነው ወይስ ደግሞ በምን ምክንያት ነው ከሜዳ የራቀው የሚል ጥያቄዎች እያነሱ ነው የሚገኙት ማለት ነውና ማክስ ዶማን በመልካም ጤንነት ላይ ይገኛል። በእርግጥ በቅርብ በተደረጉ ጨዋታዎች ላይ እምብዛም መሰለፍ አልቻለም። ከአራቱ የመጨረሻ ጨዋታዎች 12 ደቂቃዎችን ብቻ ነው መጫወት የቻለው። በፉልሃሙ ጨዋታ 78ኛው ደቂቃ ላይ ተቀይሮ ገብቶ እንግዲህ ያንን ጨዋታ አርሰናል 3-0 በሆነ ውጤት ማሸነፉም የሚታወስ ነውና ያንን ደቂቃ ብቻ ነው የምንጠቅሰው። ሌላኛው በኒውካስል ዩናይትድ ጨዋታ አልተሰለፈም። አትሌቲኮ ማድሪድ ላይ የመልስ ጨዋታ ላይ እንደዚሁ አልገባም። እንደዚሁ ደግሞ ትልቁ የነበረው ጨዋታ የለንደን ደርቢ ዌስትሃም ዩናይትድን በገጠሙበት የለንደን ኦሎምፒክስ ስቴዲየም ላይ 1-0 በሆነ ውጤት አርሰናል ያሸነፈበት ጨዋታ ላይም እንደዚሁ አልገባም። ነገር ግን ማክስ ዶማን ህመምም ይሁን ምንም አይነት ጉዳት ገጥሞት ሳይሆን አሰልጣኝ ሚካኤል አርቴታ ለነዚህ ወሳኝ ጨዋታዎች እምነቱን ስላልጣለበትና በቋሚ አሰላለፍ ውስጥም ይሁን ከተጠባባቂ ወንበር ላይ ለማንሳት ፍላጎት ያለማሳደሩን ተከትሎ ነው እንጂ ማክስ ዶማን ሰላም ነው። ክቡራትና ክቡራን ተመልካቾቻችን ለዛሬ ለማክሰኞ ግንቦት 4 2018 ዓመተ ምህረት ከናሁ ቴሌቪዥን የተሰናዱ ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎችን ወደ እናንተ በማድረስ ገዛ ሄንዱላ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ቀሪ የናሁ ቴሌቪዥን ተወዳጅ ፕሮግራሞች ወደ እናንተ ይደርሳሉ። በያላችሁበት መልካም ጊዜ ይሁንላችሁ።